ሁለተኛው ነገር ደግሞ ቱትና ካሌብ አብሮ ሊኖሩ እንዳሰቡ ልነግርሽ። ከቤት አልወጣም። አንተ በምችለው ነገር ሁሉ እስኪሞክር እኔን ለማስወጣት፣ ግን ልጅህን ዘልዝሎ ነው የሚሰቅልልህ። እስቲ ሞክራት። አንተም ቢሆን ላይሞክር ይችል ነበር። ማንሽ ደግሞ የኔ ጭንቀት? ቆይ ምን ሆነ ነው እንዲህ ያለህ? አንተ ስለማን ነው የምታወራው? ስለ ትሁት ሰውዬ። ለዛሬ እሱን ተው። እኔ መች ደረስኩበት? በሰላም ባለሁበት መቶ ዛቻ። ምን ነው ፈራህ እንዴ? ማን ነው የሚፈራው እንዴ? ቆይ ብፈረስ አይገባኝም? አንተ ወልጅ ያሳደግኩት ወንድ ልጅ ነው እንዴ? አባዬ ቆይ ወንድ ወለድክ እንደሆነ መሞት አለበት? ቆይ አንተ በእጅ ገንፎ ይዘሃል? አሃ ተጋደሉ ነው። ትሁትን ማዳን ትፈልጋለህ? አባዬ እግር ልጠህ እግር ብትተካ እንደሱ አይነት ሴት አታገኝም። ያ ሰውም ይሄ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ ትናንት ዛሬ ተፈጠረው የምለውን አብረን እናያለን ማለት ነው። ካሌብ ፊት ለፊት ነው መጋፈጥ ያለብን እንጂ መሸሽ የለብንም። ትሁትን ከልብህ የምትወደው ከሆነ ብሎ አባዬ ነገሩ ማለት ነው። ቲና በጣም ፈርታ በጣም ተጨነቀች። ቲና ልትታሰር ነው። አባዬ መረጃውን ሁሉ ለፖሊስ እንደሚሰጥ ነገራት። እንደውም ከቤቴ ጨርቅሽን ጠቅልለሽ የማትወጪ ከሆነ ለፖሊስ አሳስርሻለሁ እያለች ነበር። ተመስገን ካሌብን በድጋሚ እያስፈራረው ነበር። ካሌብ ግን ምንም ልታመጣው አትችልም እያለች ትሁት እያለቀሰች ይህን ሰውዬ እኔ በህይወት እያለ መቼም አይተወኝም፣ ስለዚህ እሱ መግደል አለብኝ ብላ ትወስናለች። ካሌብም እጅግ በጣም ተናደደው። ምክንያቱም ከትሁት ጋር ያሳለፈው ተመስገን ከትሁት ጋር ልጅ እንዳለውና ከእሷ ጋር እንደውም ክብሯን ጭምር እንደወሰደ ከእሷ ጋር ብዙ ነገር እንዳሳለፈውም ጭምር ለካሌብ ነገሩ ማለት ነው። እንግዲህ ትሁት ይህንን እንደነገረው ባታውቅም ቲና እባክህ አባዬ ይቅር በለኝ ድጋሜ አይለመድብኝም ብላ በተደጋጋሚ አባዬ ለፖሊስ እንዳይነግርባት ደጋግማ ስትለብን ነበር። መረጃውን ለማጥፋት እየሞከረች እያለ አባዬ ምናልባት ከዚህ ኮምፒውተር ልታጠፊ ትችያለሽ፣ ነገር ግን አንድ ቦታ ሰው ሺህ ቦታ አስቀምጫለሁ፣ ባትለፊ ይሻልሻል፣ ቤቴ ለቀሽ ብትወጪ ይሻልሻል እያላት ነበር። ትሁት ይህ ፎቶ ላይ ያለችውን ልጅ እየሷ እንደሆነ ለአባዬ ነገረች። አባዬ ግን በጭራሽ አላመነም ነበር። ታዲያ ከመጀመሪያም ለምን አልነገርሽን ነበረ ትሁቴ? ከመጀመሪያም መናገር ትችይ ነበረ እኮ፣ ምንም እኮ የማስደብቅሽ ነገር የለም ብሎ ነገረ። አባዬ ሳልፈልግ የተፈጠረው ነገር ነው፣ ለአጋጣሚ አርግሼ ከዛ ተወለደች፣ በዛ ነው የተፈጠረ ብሎ ነገረችው። ሆኖም ቀረን ትሁቴ የኔ ልጅ አንቺ ልጅ ነሽ፣ ምንም ብታረጊ መቼም አልቀየምሽም፣ ግን እንደዚህ ነገር መደበቅ ሳይሆን ቀድመሽ መናገር ትችይ ነበረ እንጂ በአንቺ ቂም ይዤ ወይን አንቺን ጠልቼ በጭራሽ አይደለም፣ አንቺ እኮ ልጄ ነሽ፣ ሁሉ ነገር ነሽ እያለት ነበር። ተመስገን ካሌብን በተደጋጋሚ እያስፈራራው ነበር። ትሁትን የምትፈልገው ትሁትን ለማግባት አስበህ ከሆነ ሀሳብን ብትተው ይሻላል፣ አለዛ በእጅ ሰበብ ትሆንብኛለህ። እኔ በትሁት የምታበኝ ምንም እንደማይቶ ተናገረው። እባክህ እሷ እኮ በግድ ነው እንዴ? እሷ እኮ አትፈልግም ብሎ እሱ አንተን ፈለገችኝም አልፈለገችኝም አይመለከትም፣ ግን አጠገቧ እንድደርስ በጭራሽ አልፈልግም። ትሁት የኔና የኔ ነበረች፣ አሁንም የኔ ብቻ ነው የምትሆነው እንጂ በጭራሽ ከአንተ ጋር አትሆንም። ስለዚህ ከኔ ጋር ባትሳፈጥ ይሻላል ብሎ አስፈራረው ማለት ነው። ቆይ ግን ምን አይነት አስተሳሰብ ነው ግን ያለ የኋላ ቀርነት? ቆይ ምን ይመስላል? አሁን ያለንበት እኮ ህግ ያለበት ሀገር ላይ ያለን። ስለዚህ አንድ ሰው ከአንተ ጋር መሆን ፍላጎት ከሌላት ልታስገድዳት በጭራሽ አትችልም። እሷ እኮ አንተን ለማየት በጣም ነው የምትጠየፈው። ስለዚህ ምንም ነገር ልታረግ አትችልም ማለት ጠይፈችኝም አልጠይፈችኝም፣ ጠላችኝም አልጠላችኝም፣ እጅግ በጣም እወዳታለሁ፣ እሷ የኔ ብቻ ነች በማለት ይናገራል ተመስገን ማለት ነው። ካሌብን እስቲ እሱን አብረን የምናየው ይሆናል ብሎ ጥሎት ሄዳል። ባዬ ትሁት ቲናን በተደጋጋሚ በትህትና አናገራት።
አይ አባዬ እኔ ከዚህ ወደ የትም መሄድ አልችልም። ስለዚህ የፈለግከው ማድረግ ትችላለህ። ነገር ግን እኔ ከዚህ ቤት አልወጣም ብለህ ግግም ስትል አባዬ ወደ እስር ቤት የሚያስከትሽ ማስረጃዎቹን እኮ በሙሉ አጠፍቻለሁ ብትለው፣ ነገር ግን ሙሉ ማስረጃ እንዳለውና እስር ቤት ሊከትሽ እንደሚችል ነገራት። አባዬ በእኔ ጨክነ መቼም እንደዚህ አታደርግም። በተደጋጋሚ ብዙ ነገር አድርጋለሁ፣ ግን ይቅርታ እኮ አድርገልኛል። ድጋሚ ግን እንደዚህ ልታደርገኝ አልችልም ነበር። ካሌብ እጅግ በጣም ተናደደ፣ በጣም ተበሳጨ። የትሁት ሰውዬ እየተከታተለኝ እያስፈራራ እንደሆነ አባቱ ነገሩ። ወንድ እኮ ነው፣ ታዲያ ፈርተሃል እንዴ? አባዬ ሊገለኝ እኮ ነው፣ ምን እያልክ ነው? እያለ ለትሁት የምትወዳት ከሆነ ለሷ መፋለም አለበት። ዝም ብሎ ትሁት በጣም ልዩ ሴት እንደሆነች ነገረው። ሰውዬ እኮ ትሁትን አልተዋትም ያለ ልዩ ሴት ስለሆነች ነው ብሎ ነገረው። ቢሆን ሰባዬ ያ ሰውዬ በጣም አደገኛና መጥፎ ሰው ነው፣ ነገር ግን እያለ ስናገር ነበር። ምንም ትሁትን ብቻን በጭራሽ መቶ አችልም። አይ የማትፈልግ ከሆነ ግን እኔ ራሴ እፋለምለታለሁ ብሎ ነገረው። ኤደንና ዳጊ ጥሩ ስሜት ላይ አይደለም። የሆኑበት ምክንያት ካሌብ ጥሩ ሰውና እንዲሁም ስራ ላይ ማንኛውም ሴት ማግባት የሚችል ወንድ እንደሆነ ስትነግረው ከልብሽ ነው እያወራሽ ባለው እያለት ነበር። ዳኒ እንግዲህ እሱ ፊት ቁጭ ብላ ካሌብ ስታሞድሶ ስለሰማ እጅግ በጣም ተናደደ። ቆይኔ ቁጭ አርገሽ ሌላ ወንድ ስታውሪ ትንሽ አታፍሪም እንዴ ብሎ ይናደዳል። ነገር ግን ተናዶ ጥሏት ሄድና ብቻውን ተኩሶ እያሰበ ነበር። የሚያውቃት ኤደን የሚወዳትና የሚሳሳላት ኤደን እያጣት እንደሆነና እየተቀየረች እንደሆነ ይገባዋል። ነገር ግን ቁጭ ብሎ እያለ ተመስገን ሚስትን ብታስጠነቅቅ ይሻላል፣ አለዛ በእጄ ሰበብ ትሆናለች ብሎ ሲነግሮ ስለ ሚስቴ እንደዚህ ማውራት አትችልም። ሚስቴ ምን እንዳደረገች ምን እንደተፈጠረው ባላቅም በሚስቴ ይቅርታ ጠይቃለሁ፣ ነገር ግን ድጋሚ ሚስቴን ቀና ብላ እንድታይ አልፈልግም እያለች ነበር። ቲና ጓዜች ሰብስበሽ ከዚህ ውጪ እያለቻት ነበር። በፌስታል ነበር ይዘሽ የመጣሽው፣ ፌስታልሽን ይዘሽ መውጣት ትችያለሽ እያለቻት ነበር። ትሁት ቆይ ማንን ተማምና ሆነ እንደዚህ እያለች ያለችው? ቆይ ጉድ እሰራሻለሁ እያላት ነበር። እናንተ መስገን ለማሳመን የተጠቀመችው ካሌብ አሁን ቢሆን ላገባት እንደሆነ ነገረችው። እኔ በህይወት ያለ ትሁት መቼም ቢሆን የሌላ ሰው ልትሆን አትችልም፣ የኔ ብቻ ነች ብሎ ስነግረው ይሄን ነበረ ስፈልግ የነበረው። ካሌብ በጭራሽ ደስተኛ መሆን አይገባውም፣ ካሌብ የኔ ብቻ ነው የሚሆነው እያለችው ነበር። ትሁት በጭራሽ እኔ በህይወት ያለ ያ የተረገመ ካሌብ በጭራሽ አቅፏት ወይም ደግሞ ጫፏን እንድነካት አልፈቅድለትም እያለ ስፎክር ነበር ማለት ነው። ዳኒ ትሁት ኤደን ጋር ደውሎ ኤደን ላገኝሽ እፈልጋለሁ አስቸኳይ ነው ብሎ ነገር በድጋሚ ካሌብን እያስፈራረው፣ ካሌብ ይሄ ሶስተኛ ጊዜ ነው ከአንተ ጋር ስመላለስ፣ ጥንቃቄ ብታደርግ ይሻላል። ይኸውልህ ትሁትን ብትሆን ነው የሚሻለው። ትሁትን ለማግኘትና ለመቅረብ አስበህ ከሆነ እመነኝ እጎዳሃለሁ፣ ተጠንቀቅ ብሎ እያስፈራራ ነበር። ኤደን እየጠየቃት ነበር። ከዚ ሰውዬ ጋር በምን ተገናኝተሽ እንደሆነ አላውቅም፣ እጅግ በጣም አደገኛ ነው። እኔና ትሁት አሳግተን ነበር፣ ነገር ግን አመለጠን። እጅግ መጥፎ ሰው ነው፣ ትሁትን በጣም እያሰቃየው እንደሆነ ነገረች። ካሌብ ትሁት ላይ በጣም ተናደደ። ቆይ ላንቺ ብለን ከቤት መልቀቅ መውጣት አለብን እንዴ? በአንቺ ምክንያት እኛ መረበሽ የለብንም ብሎ ትሁት ላይ ቆይ ስለ ካሌብ ስለምንድን ነው የምታወራው? አዎ ከሱ ጋር ያደረግሽውን ነገር በሙሉ ሰምቼልሻለሁ እያለ በጣም ተናደደ። ትሁት እጅግ በጣም ስሜታዊ ሆና በጣም ተናዳ ነበር። በጣም ተናዳ እንደተናደችው ስልክ ደውላ የት እንዳለ ተመስገን ከጠየቀች በኋላ ተመስገን በጥፊ ካለችው ትመታዋለች። አባዬ ካሌብን ቆይ ትሁትን እንዴት ታስከፋታለህ? እንዴት ታስቀይማታለህ? አሁን ከኋላ ተከትለህ ትሁትን ይቅርታ መጠየቅ አለብን። ትሁትን የምታውስ ልጅ በጭራሽ ልታገኛት አልችልም። ስለዚህ አሁንም ቢሆን ትሁትን ይቅርታ ካልጠየቅ እኔ በጭራሽ አንተን ላመን አልችልም። ትሁት እንደ ትሁት አይነት ሰው በጭራሽ በዚህ ምድር ላይ አታገኘውም። ይልቁንስ እባክህን የምትናገረው ነገር እያሰብክ ቢሆን ጥሩ ነው። እሷን ለማስገባት በጭራሽ ባትሞክር ጥሩ ነው ብላ ነገረችው። እና ቲና እንደጋጠመ ስመጣው እንጂ ምንድን እንደ እያለ ነበረ ካሌብ።
ከዛ እሷ ደግሞ ምንም ነገር ሳትለ ገብታ ቁጭ ትላለች ማለት ነው። እንግዲህ ትሁት መጣችና ተመስገንም በጥፊ መታች። ቆይ ከኔ ምንድን ነው የምትፈልገው? ልጅነቴን ሁሉ ነገሬን ቀምተኛል። አሁን ደግሞ ምን አድርግ ነው የምትለኝ? ቆይ ለካ ህይወቴ ለምን አትወጣም? አልፈልግም አልወድም ብያለሁ እኮ። ቆይ ራሴን ላጥፋ ብለህ እንድሞት ትፈልጋለህ እያለ ነበር። ትሁት የኔ አበባ አይኔ አንቺን ብቻ እኮ ነው የምፈልግሽ ስላት ነበር። እኔ ግን መቼም አልፈልግም እያለች አይኖቿ እንባ ሞልቶ እባክህ ተወኝ፣ በቃ ተወኝ እያለች ካሌብ እንዳጋጠመ ትሁት ካሌብ እንዳትከተለኝ እባክህ ተወኝ እያለ አባዬ እንግዲህ ቲና ከቤት የማትወጪኝ ከሆነ በዚህ ሽጉጥ አናትሽን መፈርሰው እያላት ነበር። ትሰምኛለህ? አሁን ሰብስበሽ ከዚህ ውጪ ብሏት ቲናን ከቤት ያባራታል ማለት ነው። ትሁት እንግዲህ በጣም አስና ቆማ እያወራች ቲና የማየውን ነገር እያወራቻት ነበር። ከዛ በሩ ዘግታ ቲና የምትናገር ነገር እያሰብሽ ቀደም ስትይ ነበር፣ አሁን ስትናገሪ እያለቻት ነበር። ትሁት እባክሽ ልጨዋለሁ፣ እባክሽ ምንም ነገር አታደርጊኝ። ትሰሚኛለሽ ቲና? አርፈሽ የማትቀመጪ ከሆነ የማውን ነገር ውስጥ ነው የምትገቢ። ስለዚህ አርፈሽ ተቀመጭ እያለቻት ነበር። እና በጣም ፈርታ ነበር ትሁት አንድ ነገር ታደርገኛለች ብላ እጅግ ስትጨነቅ ነበር። በመጨረሻ እንግዲህ ሁሉም ተሰብስበዋል። አባዬ የማወራቸው ነገር አለ ልጆች ብሎ እየሰበሰብ አውር ማውራት ጀመር። ቲና ከቤት አልወጣም ብላለች። እንግዲህ ውድ ሰውን በግድሽ ትወጫለሽ አባዬ፣ እኔ ብያለሁ እኮ ምንም መስረጃ የለም እኮ አጥፍቻለሁ እያለችው ነበር። እንግዲህ ትሁት ኮምፒውተሩን አምጪ ብሏት ኮምፒውተር ውስጥ ሲከፈት የቲና ጉድ ሙሉ በሙሉ አለ ማለት ነው። ስለዚህ አሁን በፍቃድሽ ቤት የለቀሽ የማትወጪ ከሆነ የሚያውን ነገር ውስጥ ነው የምትገቢ ብሎ አስፈራራት። ቲና በጣም ፈራች፣ ደነገጠች። አባዬ እባክህ እንደዛ አታድርገው፣ ለማንኛውም ላወራችሁ ፈልጋለሁ ስል ትሁት አባዬ እኔ አንተ ብቻ ነው ማውራት የምፈልገው አለችው ማለት ነው። ትሁቴ ምን ተፈጠረ ልጄ እያለት ነበር። አባዬ ልጄ እያለ ነው የማውራት። ወይ ስለዚህ ፎቶ ምንድነው የምትይ? ማነች? እውነት የአይትሽ ልጅ ነች ብሎ ጠየቃት። አባዬ 15 ዓመቱ ነው ነበረ የደፈረኝ እና ልጅ አለኝ ብላ ነገረችው። አባዬ እንግዲህ ትሁት ልጅ እንዳለው ሰማ ማለት ነው። ካሌብ ግን ይህንን ነገር አልሰማም። ከሰማ በጣም ይደነግጣል። ምክንያቱም ከትሁት ፍቅር ይዞታል ማለት ነው። እንግዲህ ከወደድክ ከነምናምና ነው ይባላል እና ልጇ እንዳልሆነች ነገረችው። አባዬም ደነገጠ እና ታዲያ ለምንድን ነው መጀመሪያም የአይቴ ልጅ ነች ብለሽ የነገርሽው? እስከ ዛሬ ስለምን ደበቅሽኝ? መናገር እኮ ትቼ የነበረ ትሁቴ እያላት ነበር። አባዬ መናገር አልቻልኩም ለዛ ነው እያለችው ነበር። ቢሆንም ብትነግሪኝ ደስ ላይ ነበር እያላት ነበር። ሆኖም እየሆነ ሆኗል፣ ግን እባክሽ ካሁን በኋላ ግን ምንም ነገር አትደብቅኝ እያላት ነበር። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችሁ ላይክ ማድረግ እንዳትረሱ።